ጀግናዋ ኤቢ ታሪክ ሰራች። የታሰረውን አቶ ደረጀ ተከራክራ በህግ በኩል አስለቀቀችው። በጣም ይገርማል። አቶ ደረጀም የኤቢን ታሪክ ሲያይ በጣም ተደነቀ። ኤቢ አይደለም አንድ ሁለት በሆንሽልኝ፣ ምን አይነት ጀግና ነበልባሏን ልጄን ነው የወለድኩት በማለት አቶ ደረጀ ካሉበት ወንበር ቁጭ ብለው በደስታ ፈገግ እያሉ የኤቢን ቃልና ንግግር እያዳመጡ በጣም አረካቸው። በጣም እንኳንም ልጄን የህግ ተማሪ አደረኳት። ሌላ እንኳንም ያልመረጠች የህግ ተማሪ ለሀገሯና ለህዝቧ ለእውነት የምትቆም ኤቢ፣ ውሸትን የማትወደው ኤቢ አሁን ላይ እንኳንም ልጅ ሆንሽ፣ እንኳንም የኔ ልጅ ሆንሽ በማለት አቶ ደረጀ በደስታ ዘለለ። ከዚህም የተነሳ አቃቢ ህጎችም አቶ ደረጀ ጥፋትም በተከሰሰበት መሰረት ምስክርም ሆነ የተደረገበት ነገር ወንጀሉ ስላልመጣ ተባለ እንጂ ይሄም ከክሶ ነፃ ነዎት ሲል አቃቢ ህግም ክቡር ፍርድ ቤቱም በሰላም እንዲሸኝ ተደርጓል። ይሄን የሰሙት ቤተሰብ በደስታ እነ ጊዜ ሳይቀሩ ዝልል ቅፍ እያደረጉ ቤተሰቡ በደስታ ዘለለ። ዳጣ የደረሰባት ጉዲ ስትሰማ በጣም ተበሳጨች። ልቤን ሰጥቼዋለሁኝ፣ አሁንስ እንዴት ነው የሚመልስልኝ? ያለ ነገሬን ነው የሰጠሁት በማለት ለዛም ተናደደች። ምክንያቱም ለዛ ገዜ ሁሉንም ነገር ፈቅርሻለሁ ሲላትም እወድሃለሁ እኔም ብላ ነበረ። መቶ ግን ኤቢ ጀግናዋ ታሪክ ሰራች። በፊትም ቃል በገባችው መሰረት አባቴን ከማረሚያ ቤት ንጹህ ነው አባቴ ወንጀል አልሰራም በማለት ህግ አካላት ጋር ተከራክራ አባቷን ነፃ አውጥታለች። በ100 ብር ዋስ አባትየው ምንም ወንጀል እንደሌለበት ይህ ይናገራል። እጇን ቆርጣና አድምታ ቤቱ ላይ የተጠቀመችው እራሷ ባለቤቷ ናት በማለት ይሄንን ቃል ያስተላለፈችው ኤቢ ሁሉንም ነገር በህግ አካል ፊት ተከራክራ አባቷን ነፃ ለማስወጣት ችላለች። ይሄንን የሰማው አቶ ደረጀ በደስታ ዘለለ። እንኳንም ወለድኩሽ፣ እንኳንም ኤቢ ወልጃ አሳደግኩሽ፣ እንኳንም የህግ ተማሪ ያደረግኩሽ በማለት አቶ ደረጀም ተደሰተ። እሱ ብቻ ሳይሆን የቤቱ ሰው በሙሉ በኤቢ ተደነቁ። ኤቢ ምን አይነት ጀግና ነች፣ ምን አይነት አንበሳ እያሉ የቤቱ ሰው ሁሉ ሲያደንቃት ነበር። አባትየውም ተመልሶ ወደ ቤቱ ለመግባት ችሏል። ሁሉም በደስታ ተቀበሉት። የተደበቀው ሚስጥር የገዜ ልጅ እንዳለው ለለዛ ሲነገራት፣ ይሄን አቻ ሲነግራት ለዛም ማመን አቃታት። ለዛም ስትጠይቀው መስቀለኛ ጥያቄ ማን ነው ይሄን ያለች? አቻ አቻ እያለ እብድ ሆነ። በጣም ይገርማል። ኤቢና አርጁ ሲሳሳሙ የኤቢ አዲሱ ፍቅረኛ ሲያይ እሳት ለብሶ ሳጎርሶ እንዲህ ሲያያቸው ነበር። እጅ ከፈንጅ ያዛቸው። ሰላም ጤና ይስጥልን ውድና እየተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 149 ተለቀቀ። ዛሬ እንግዲህ በጣም ደስ የሚልና የሚያስቀና ነገር ሲደረግ ነበረ የዋለው ማለት ነው። ዛሬ አቶ ደረጀ ወደ ቤቱ ሊመለስ ችለዋል። እንግዲህ ወደ ባለፈው ፓርት ስናስታውስ ሰላምዬ ለዳጣ ያሁኑ ይሄ የወንዱ ልጅ የአቶ ደረጀ ነው ስትላት ዳጣ እሳት ለብሳ እሳት ጎርሳ በጣም ተናደደች። ስሜቷን መቆጣጠር አቃታት። የሚሰማው ነገር ህልም መሆን አለበት በፍጹም በማለት ካሁን በኋላ እናቴም አንቺም ደረጀም
አይደላችሁም? በጣም አታሳዝንሽም? ይህን ድርጊት ያደረግሽው እንዴት? በማለት ከሰላምዬ ላይ ስጮህባን ነበር። እንዳውም እሄዳለሁ አብሬሽ ደረጀን ጋሼን ማየት ፈልጋለሁ ስትላ፣ በፍጹም ይህን እንድታደርጊ አልፈቅድልሽም። እኔ እማዬ ጎን በቆምሽ ሰዓት አንቺ ወላጅ እናቴ ነሽ፣ ግን እሷንም እወዳታለሁ። ነገር ግን ከእሷ ጎን ቁመሽ ሳይሽ በጣም ነው እንትን የሚለኝ። ስለዚህ እባክሽን እማዬ ቅር እያለቻት እውነቱን ልንገርሽ ብላ እንግዲህ ነግራት ዳጣ እሳት ለብሳ በቃ ልሄድ ነው ብላ በንዴት ነበረ። አረ ተረጋጊ፣ እኔ የምትይው ልሰማ ነው ብላ ሸወደቻት ማለት ነው። በዚህም የተነሳ ሰላምዬ በጣም ይሄ ጉድማ እንደዚህ ስል የተናደደች እሷ ይሄ እውነት እትዬ ጋ ቢደርስ ምን አይነት እንደሚሆን እያለች በጭንቀት የምትገኘው ሰላም አሁን ላይ ያለችበት ሁኔታ በጣም እንትን የሚል ነው። ስለዚህ በጣም ተናዳለች ማለት ነው። እናም ዳጣም በቃ ልሄድ ነው ቻው ብላ ትታት ሄደች። ውሸቴን ነው ብትላትም እሷም ትታት ሄዳለች ማለት ነው። እንግዲህ ወደ ፍርድ ቤቱ ሄደው የአቶ ደረጀ ቀጠሮ ቀን ስለነበረ ቀጠሮዋን እንግዲህ ኤቢ ሁሉንም ነገር በማድረግ ማለት ነው የህግ አካላት ሁና ሊያባቷ ጠበቃ ሁና ማለት ነው እንግዲህ ተከራክራ አቶ ደረጀን ወደ ቤቱ እንድመለስ ሆኗል ማለት ነው። ሁሉም እያደነቋት የፍርድ ቤት ውለው ነፃ እንደወጣና በ100,000 ብር ዋስ እንደወጣ ተደርጓል። በዚህም የተነሳ የህግ ተማሪዋ ኤቢ አሁንም አልተኛችም። ነገ አባቴን እንደዚህ ያደረገችው በውሸት ወንጀል እንድትታሰር እፈልጋለሁ እያለች ነው ማለት ነው ኤቢ። ሁሉም የቤቱ ሰው አባቷን ስታመጣ ሁሉም በደስታ ለዛም ቡናዋን በማፍላት እንግዲህ የቡና ሽታዋን ቤቱን በማሽተት ሲደሰቱ ሲጨፍሩ በሙዚቃ ሁሉም ደስ ብሏቸው የቤቱ ሰው ሁሉ በደስታ ነበረ ሲቦርቁ የነበሩት ማለት ነው። እንግዲህ ሁላቸውም ደስ ብሏቸው ኤቢንም እያደነቁ ኤቢን እንኳንም ወለድኳት እንኳንም ልጅ ሆነች እያለች ወይዘሮ ማርቲም እንዴት እኔስ ብትይ እያለ ሁለቱም በቃ በደስታ ወይዘሮ ማርቲና አቶ ደረጀ ኤቢማ እኔ ድሮም እንደዚህ እንደምትሆን አምናለሁ እያለች ወይዘሮ ማርቲም ስለ ኤቢ ሁሉም እንግዲህ ተመስገን እያሉ በደስታ ሲተቃቀፉ ነበር። የቤቱ ሰው በሙሉ ማለት ነው ጨፍረው የደስታ እያሉ እንግዲህ ገዜም ሙዚቃውን ከፍቶ ሲጨፍሩ ነበር የቤቱ ሰው ሁሉ። ከዛ ከጭንቀት ደግሞ ወደ ደስታ ገብተዋል። ነገር ግን ሁሉም ደስ ቢሏቸውም አሁን ላይ ወይዘሮ ማርቲ ግን ምንም ቢሆን እህቷ ናት። ሙታ ይሆን ኑራ ይሆን እያለች የእሷ ጥያቄ እንዴ ማርቲ ምን ሆነች ነው? በቃ ትጨነቂ እያላት እንደው እኮ ነው እንትን ቢለኝ ነው እንዳልሞተች፣ እሱማ እንዳልሞተች ይገባኛል፣ እንደው ወደ ምኑ ገብታ ነው ብላ ወይዘሮ ማርቲ ስለ መድኃኒት እየተጨነቀች ነው። ቢሆንም ግን እማዬን አሁን ላይ ማድረግ ያለብኝን ነገር አደርጋለሁ ብላ ኤቢ ወስና ተነስታለች። አሁን ማድረግ ያለባትን አንድ ሁለት እያለች እያሰበች ነው ማለት ነው። ምክንያቱም መድኃኒትን ፈልጋ እሷን እንድታሳስራት ቃል ገብታለች። ይህን ደግሞ ካላደረግኩ እያለች ነበር እና አሁን ላይ ሁሉም በደስታ እያሳለፉ ነው። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ወደ ቢሮ በመሄድ ናታንን ጠርቶት፣ ናታንም ያው ምንም ቢሆን ቀጥ ብሎ ማየት ስራው በጣም እንትን ብሎታል። እናም በዚህ የተነሳ ናታን ቢለውም ናታንም እንግዲህ አቤት ቢለም እንግዲህ አኩርፈኸኝ ነው እያለ እየጠየቀው ነበር። በፍጹም አይደለም እያለ ያው በቃ ናታን እውነቱን ልንገርህ ብሎ የሆነውን ነገር ያስረዳዋል። ሰላም ዳጣን ጥለንባታል። ዳጣን ጥለውባት እኔ ጣልኩ መስሏት እሷን ለመተካት ሰክሬ እንደመጣሁኝ ነው ይሄ ድርጊት የተፈጸመው። እውነት ነው እምልህ፣ ይሄን ነው እምልህ፣ ይሄ ተደርጎ ነው አውቄ ያደረግኩት አይደለም፣ ሙቆኝ ያደረግኩት ዳጣን ብቻ ነው ብሎ ለናታን እውነቱን ይነግረዋል አቶ ደረጀ። እናም ሰላምዬ እንደተኛሁ ደፍራኝ ነው በማለት እንግዲህ ናታንም ግራ በመጋባት እንዴት ሊሆን ይችላል ቢለውም እኔ ጠጥቼ ሙቆኝ ተኝቼ እኔም እኮ የማውቀው አሁን ከተወለደ በኋላ ነው የነገረችኝ ብሎ
ሁሉንም ነገር ለናታን ሲነግረው ናታንም እሺ በማለት በመረዳት እንግዲህ ሁሉንም ነገር በቃ ይሄ ነገር እማዬ ብትቆጣም ምንም ብትል እውነት አላት። ይሄ ድርጊት አንድ እንኳን ቢሆን በስህተት ይሄ ይሆናል፣ ሁለተኛ ይሄ ብንልም በጣም ከባድ ነገር ነው አባዬ ምንም ብትል እሷ ትክክል ነች እማዬ ይላታል። እማዬ እኮ ይሄ አይገባትም ብሎ ናታንም ላቶ ደረጀ ይነግረዋል። ልክ ነህ እያለች ነው። እና በመጨረሻ እንግዲህ ናታንም ይሄንን ብሎ ጭራሽም ይሄን ነገር ማወቅም መስማትም የለባትም እያለው ነበር። እና በመጨረሻ እንግዲህ ናታን ምንድን ነው ያደረገው? ይሄንን ብሏት እንግዲህ ብሎት ይወጣል ማለት ነው። ናታናዋ ልክ ነው ይሄንን በማለት እንትና ግን ኤቢ ቦይሱን መስማት ፈልጋለሁ፣ የድምፅ ሪከርዱን ማወቅ ፈልጋለሁ አባዬ ግን ከዚህ እንደወጣ ብትለውም በፍጹም ይሄንን በሌላ ጊዜ ይላታል ማለት ነው። እንግዲህ ኤቢ ይሄ ብሰሚው ላንቺ ጥሩ አይደለም እያላ ነው እንግዲህ እዛ ድምፅ ቅጅ ላይ እውነታው ስላለ የሰላም ልጅ ወንዱ ልጅ የእሱ እንደሆነ ስለምታውቅ መድኃኒት በዛ የተነሳ ነው ጸቡ። እናም በዚህ የተነሳ ይሄንን ሰማዋለሁ ድምፁን ብትለው በፍጹም ብሏታል። እንግዲህ ወደ ኤቢ ጋር ስንሄድ ኤቢ አሁን ላይ ሁሉንም ነገር በቃ አንቺንማ እንኳንም ያንቺ ቶንኩ እያለች ዳጣም ሁሉም በቃ ናታንም በጣም ደስ እያለ ነው። አዎ እህቴም በስነ ስርዓት እንትን የምታል ካልሆነ ትቀፈደዳለህ፣ አስራሃለሁ እያለችው ነበርና እንዴ የናታንን እንግዲህ ይህን እያለችው አዎ ስልክ ስደውል ካላነሳ 3 አመት እንደዛ እያለች ስደውል እንደዚህ ካረገ እያለቻት ነበርና ዳጣ እንግዲህ እንደውም አንተን ነው ማስረው እያለ አንቺንም ማስረሻለሁ እያለቻት ነበርና እንግዲህ መጠንና ውሃ አድጋ ስንሄድ እንግዲህ ኤቢ እኮ ፖሊስ ሆነችልን እያለ እንዴ ፖሊስ እኮ መሳሪያ ይይዛል፣ መሳሪያ ምቻዘ እሷ ፖሊስ አይደለም ዳኛ ናት ትላታለች ማለት ነው። እኮ ዳኛም ብትሆን ያኔ ፖሊስ ናት ትላለች። ውሃ ማለት ነው እንግዲህ ዝፍቋ ማለት ነው። ይሄን እያለች ወይዘሮ ማርቲ እንግዲህ ያው ምንም ቢሆን እህቷ ላይ እየጨነቃት ትገኛለች። የመኝታ ክላሱና ስልኳ እንኳን እኮ አይሰራም ቢደወልም፣ ስለዚህ ምን እሱና እንደሆነ ምን እናውቃለን እያለ ትነግረዋለች። ግን እኮ ምንም እንደማትሆን አምናለሁ እያለ አቶ ደረጀም ይሄን እያላት ነበረ። ተረጋጊ፣ እሷ ደግሞ ትገኛለች፣ አትቸኩይ፣ ትገኛለች እያለ ይላታል ማለት ነው ለማርቲ። ማርቲም እንግዲህ እሺ እያለች ነው። ኤቢም ይህንን የእናቷን ጭንቀት እያየችው ኤቢ መሄድና መጠየቂያ ማድረግ ያለብኝ ከአርጁ ጋር ግዴታ እንግዲህ ከእሱ ጋር ፒስ መፍጠር አለባትና ስለ መድኃኒት ጉዳይ አብረው እንዲፈልጉ ጥያቄ ልታቀርብለት ሄዳለይ። ወደ ጥያቄው እንትን ስትል ይሄንን በምትለው ጊዜ አርጁም አንቺ በቃ ለፍቅሬን በዚህ መጠቀሚያ ነው የምታደርጊው፣ ለምንድን ነው ግን እንደዚህ የምታደርጊው? አይ ባለፈው ልጅ ምንድን ነው ግን ኤቢ እያላት ነበር። እሱን አሁን ተው እያለችው ለሱ መናገር ነገርኩህ አይደል እንዴ እያለችው አሁን በቃ አንድ ነገር ቃል ግባልኝ፣ መድኃኒትን ካለችበት ሂደን ማን ነው ካለችበት እንድታፋልገኝ ትለዋለይ። አንቺ ፍቅሬን በቃ በዚህ ነው ለጥቅም ብቻ ነው የምፈልግኝ እያለ በቃ ነገርኩህ አይደለ ስትለው እሺ በቃ ብሎ ይቀበላታል። አመሰግናለሁ ላደረክልኝ ሁሉ እያለችው ነበርና በመጨረሻ እሺ አታቅፊኝም ይላል እንግዲህ አርጁ ማለት ነው። ኤቢ እንግዲህ ምንም ማድረግ አትችልም። እሱን አቅፋው እሺ ብላ አንገቱን እቅፍ አርጋው እሱም እንግዲህ ቶሎ ሊለቃት አልቻለም ማለት ነው። አፍቃሪው አርጁ ማለት ነው። ከኋላ እንግዲህ አዲሱ ፍቅረኛዋ ነበር እንዲህ እያየ መጣ ሄደት እያለ እያየ የነበረው። በእርግጥ የኤቢ ፍቅረኛ ራሱ ሌላ ኬዝ እንዳለው ያስታውቃል። እንደዚህ ጻድቅ አላጫወተውም ማለት ነው። ጻድቅ የተባለው ስሙ አሁን ላይ የሚያደርገው ነገር ጥሩ አይደለም። አንደኛ ውሃ ላይ የሚያደርጋት እጇን ያዝ አድርጎ ቆንጆ ነሽ እያለ እንትን ሲልባት ነበር። እና የኤቢ አዲሱ ፍቅረኛ የተባለው በእርግጥ ኤቢ ዝ ውስጥ የገባዩ ናታንን ለመርሳትና በቃ በዛ ህይወት ለመውጣት ብላ ነው። የቷም ፍቅረኛ ከእሷ ጋር 2 እህታማቾችን ብላ እንጂ የገባችው እውነት አፍቅረው አይደለም። እና ወደ ለዛና ወደ ገዜ ጋር ስንሄድ ገዜ እንግዲህ የተደበቀው ሚስጥሩ ወጥቷል። አሁን ላይ
ለዛ ልቧን ከፍታ ሰጥተዋለች። ነገር ግን የተደበቀው ሚስጥር ልጅ እንዳለው እንግዲህ አቻ ነግሯታል። ይሄን የሰማችው ለዛ እሳቱኜ እሳት ለብሳ ሳጎርሳ ፊቱንም አውቄብህ ነበር ፊቱንም ድብቅ ነህ እያለች እንግዲህ እንዴት በሚስትህ ላይ ልጅ እያለህ እኔን እንትን ትላለህ ብላ እንግዲህ ለዛ እብድ ሆናለች። አቻ እገድላለሁ ብሎ እንግዲህ እየፎከረ ይገኛል ማለት ነው። ገዜም እንግዲህ ሰምታለች። እዚህ ላይ ነበረ ፊልማቸው ያለቀ።